እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለቅዱስ በዓለ ወልድ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ በዓለ ወልድ ድርሳን እናሰማለን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ ያመንኩና እየተማጸንኩ በዚች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት። ለዘላለም አሜን። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሁለት ወገን ድንግል ከምትሆን ከዳዊት ልጅ ድንግል ማርያም በተወለደበት በወርሃ ግንቦት 29 የመታሰቢያ በዓል ቀን የሚነበብ የሚጸለይ ድርሳን። እመቤታችንም በአማላጅነቷ ከድንገተኛ ሞት ከሲኦል እሳት ለዘላለሙ ታድነን፣ አሜን። መሰረታቸው በሃይማኖት አለት ላይ ወደ ተመሰረተላቸው ተራሮችና ኮረብቶች ዓይኖችን አነሳው። እነርሱም የብሉይና የሐዲስ ምንጮች ነቢያትና ሐዋርያት ናቸው። መልካሙን የንባባቸውን ቃል ተምሬ የሕጋቸውን ሥርዓት ለምእመናን ነግር ዘንድ ከኃጢአት ሁሉ ጣዖት ማምለክ ያሳፍራልና ስለ ቅዱስ ሥጋውና ስለ ክቡር ደሙ የዓለም ሁሉ ጌታ ጠላትን ድል በሚነሳበት የመስቀሉ ኃይል ሁላችን ይጠብቀን ለዘላለሙ አሜን። ዳግመኛ ሕዝበ ክርስቲያን ሆይ የሚያስፈራና የሚያስደነግጥ የሚገርምም ነገር ስሙ። አብ በቃል ፈጽሞ አይናገርም፣ መንፈስ ቅዱስም በቃል ፈጽሞ አይናገርም የሚሉ ወገኖች አሉ። እንዲህም የሚሉ የከሃዲያን አለቃ ናቸው። በአፋቸው ግን እንደ ሁላችን ክርስቲያን ኢየሱስ ክርስቶስን የአብ ቃል ነው ይሉታል። ተመልሰው ግን አብ በክርስቶስ ቃልነት አይናገርበትም እያሉ ይክዱታል። አስተዋይ አእምሮ የሌላቸው ሰዎች ቃሉ ሲእገሌ ነው ነገር ግን አይናገርበትም ይላሉ። ክርስቲያን ሆይ አስቀድመህ በአይነ ልቦና አብና ወልድ መንፈስ ቅዱስም በአካል 3 በገጽ 3 እንደሆኑ አስተውል። የእያንዳንዱ አካላት ስማቸው 3 ነው። ይኸውም አብና ወልድ መንፈስ ቅዱስ ናቸው። ይህንንም ያልነው ከመልክ ከአካል አንጻር ነው። ጌታችን ከድንግል ማርያም ፍጹም አካልን ገንዘብ እንዳደረገ አንተ ክርስቲያናዊ ሰው ክርስቶስ ከፈጠረው ከአዳም ጎደሎ አካልን ወይም ትርፍ አካልን እንዳልነሳ አስተውል። እግዚአብሔር አዳምን በአርአያውና በአምሳሉ በፍጹም ገጽ በፍጹም አካል በፍጹም መልክ እንደፈጠረው ክርስቶስም ከድንግል ማርያም ፍጹም አካል ፍጹም ገጽ ፍጹም መልክ ነሳ። በዚህም ሥጋ ተሰቅሎ ሞተ። በሦስተኛው ቀን ተነሳ። ወደ ሰማያትም በማድረግ በአባቱ ቀኝ ተቀመጠ። ነገር ግን አብና መንፈስ ቅዱስ ሥጋ አልለበሱም። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮችና ዓይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል ናቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር ዓይኖችና ጆሮች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን። ስለ ልብም ወህተ ፀሐይ በተባለው መጽሐፍ አስቀድመን እንደተናገርነው የአብና የወልድ የመንፈስ ቅዱስ ልባቸው አንድ ነው። ይኸውም አብ ነው። ሐሳባቸው አንድ ነው። ምክራቸው አንድ ነው። መንግስታቸውም አንድ ነው።
ግዛታቸውም አንድ ነው። ይህንን የመሰለውን ሁሉ የስሉስ ቅዱስን የመለኮታቸውን አንድነት ያስረዳል። አብ በአካሉ በገጽ በመልኩ ፍጹም ነው፣ ስሙም እግዚአብሔር ይባላል። ወልድም በአካሉ በገጹ በመልኩ ፍጹም ነው፣ እግዚአብሔር ይባላል። መንፈስ ቅዱስም በአካሉ በገጹ በመልኩ ፍጹም ነው፣ እግዚአብሔር ይባላል። ነገር ግን ሶስት እግዚአብሔር አይባልም፣ አንድ እግዚአብሔር፣ አንድ አምላክ፣ አንድ ፈጣሪ ይባላል እንጂ። በኦሪትና በነቢያት በወንጌልና በሐዋርያት እንዲህ ተብሎ እንደተናገረ እስራኤል ሆይ ስማ፣ ፈጣሪ እግዚአብሔር አንድ ነው። እሊህ አንድ ሲሆኑ ሶስት ሲሆኑ አንድ በአካላት ሶስት የሆኑ በመለኮታ አንድ የሆኑ አብ ወልድ መንፈስ ቅዱስ ናቸው። አንድ ሲሆኑ ሶስት ሲሆኑ አንድ የሚሆን ለፍጡር አይቻለውም፣ ሁሉን ለሚያሸንፍ ለእግዚአብሔር ነው እንጂ። የወልድና የመንፈስ ቅዱስ ልባቸው ሁለት ወይም ሶስት አይደለም፣ ልባቸው አንድ ነው እንጂ። ይኸውም አብ ነው። የአብና የመንፈስ ቅዱስ ቃላቸው ሁለት ወይም ሶስት አይደለም፣ ቃላቸው አንድ ነው እንጂ። ይኸውም ወልድ ነው። የአብና የወልድ እስትንፋሳቸው ሁለት ወይም ሶስት አይደለም፣ አንድ እስትንፋስ ነው እንጂ። ይኸውም ከአብ የሰረጸ የእውነት መንፈስ ጰራቅሊጦስ ነው። ክርስቲያናዊ ሰው ሆይ ተኦሎጎስ ቅዱስ ዮሐንስ የፈጣሪ እግዚአብሔርን የሶስትነቱን ምስጢር ገልጾ ሲተረጉምልህ ስማው። ቃል በመጀመሪያ ነበረ፣ ቃልም በመጀመሪያ ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። የዚህንን ትርጓሜ እንዲህ ተረጉምልሃል። ቃል በመጀመሪያ ነበረ ያለው ክርስቶስን ነው። ይኸውም የአብና የመንፈስ ቅዱስ ቃላቸው። ያም ቃል በእግዚአብሔር ዘንድ ነበረ ሲል እግዚአብሔር ያለው አብን ነው። ይኸውም በመጀመሪያ በእግዚአብሔር ዘንድ ነበረ ሲል እግዚአብሔር ያለው መንፈስ ቅዱስን ነው። ሁሉ በእርሱ ተፈጠረ። ከፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም ያለውም የአብና የመንፈስ ቅዱስ ቃላቸው ኢየሱስ ክርስቶስ ነው። በሰማይና በምድር ያለው ፍጥረት ሁሉ በእርሱ ቃልነት ተፈጥሯልና። ስለ አካላት ሶስትነትና ስለ መለኮት አንድነትም እርሱ ኢየሱስ ክርስቶስ እንዲህ ብሎ በቅዱስ ወንጌል አስተምሮናል። እኔና አብ አንድ ነን። እኔን ያየ አብን አየ። ስለ መንፈስ ቅዱስም ከአብ የሰረጸ የእውነት መንፈስ ጰራቅሊጦስን እልክላችኋለሁ አለ። ዳግመኛም ስለ ጰራቅሊጦስ የእውነት መንፈስ መጥቶ ዓለሙንም ይመክረዋል ያስተምረዋል አለ። ስለ ሶስትነቱም እንዲህ ብሎ ተናገረ። በእኔ የሚያምንብኝ እኔና አብ መንፈስ ቅዱስም መጥተን እናድርበታለን፣ በእርሱም ዘንድ ማደሪያን እናደርጋለን። ሐዋርያትም ሁሉ ወደ ዓለም ሲልካቸው ሄዱና አሕዛብን ሁሉ አስተምሩ፣ በአብና በወልድ በመንፈስ ቅዱስ ስም አጥምቋቸው አላቸው። ዳግመኛም መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን ስለራሱ ተናገረ። በአንዲት ምክር ከአባቱ ጋር ሰማያትን ፈጠረ። ስለ አካሉ ሶስትነትም ዓለም ሳይፈጠር ዛሬም ዘወትርም ለአብና ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። ዳግመኛ አባቶቻችን ሐዋርያት በጉባኤያቸው ሃሌሉያ አሉ። ይኸውም ያለና የነበረ እግዚአብሔርን እናመስግነው ማለት ነው። በአንዲት ቃል ዓለምን የፈጠረ እርሱ ፈጽሞ የተመሰገነ ነው። ክርስቲያን ሰው ሆይ ስለ ቀዳማዊ ቃል ስማ ልንገር። አባቶቻችን ሐዋርያት በዲድስቅልያ የኢየሱስ ክርስቶስ የስሙ መጀመሪያ የውጣ ናት አሉ።
ይህችውም በደብረ ሲና በድንጋይ ጽላት ላይ በእግዚአብሔር ጣቶች የተጻፈች 10 ቃላት ናት። ሐዋርያት ቀዳማዊ ቃልን በ10 ቃላት በጠቅላይ ያ ስማቸው የወጣ ስለምን አሉት? አብና መንፈስ ቅዱስ በአካላዊ ቃላቸው ኢየሱስ ክርስቶስ 10ን የኦሪት ቃላት ተናግረዋልና። በአምደ ደመና ላይ ሆነው በደብረ ሲና ለነብዩ ሙሴ እንዲህ አሉት። አንደኛው ቃል ይህ ነው። እስራኤል ሆይ ስማ፣ ፈጣሪ እግዚአብሔር አንድ ነው፣ ከኔ በቀር ሌላ አምላክ አታምልክ። ሁለተኛውም ቃል የፈጣሪ የእግዚአብሔርን ስም በሐሰት አትጥራ። ሶስተኛውም ቃል የአምላክን ሰንበት አክብር። አራተኛውም ቃል አባትና እናትህን አክብር። አምስተኛውም ቃል ነፍስ አትግደል። ስድስተኛውም ቃል አታመንዝር። ሰባተኛውም ቃል አትስረቅ። ስምንተኛውም ቃል በባልንጀራ ላይ በሐሰት አትመስክር። ዘጠነኛውም ቃል የባልንጀራ ሚስት አትመኝ። አስረኛውም ቃል ባልንጀራህን እንደራስህ ውደድ። አብ ከመንፈስ ቅዱስ ጋር በቀዳማዊና በአካላዊ ቃሉ ኢየሱስ ክርስቶስ ቃልነት እነዚህን 10ን ቃላት ኦሪት ተናግሯልና። ስለዚህ የኢየሱስ ክርስቶስ የመጀመሪያ ስሙ የውጣኖ ተባለ። ለአብና ለመንፈስ ቅዱስ የሚናገሩበት ሌላ ቃል የላቸውምና ከአንድ ቃል በቀር ይኸውም ኢየሱስ ክርስቶስ ነው። ንጉሥ ዳዊት በፊታቸው ስሙ የከበረ ነው እንዳለ ቀዳማዊ ቃል ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል መልኳ ቅርጿ አንዲት የምትሆን የወጣ ከኦሪት ከነቢያት ተለይታ አታልፍም ብሎ ቅዱስ ስሙን አከበረው። በሌላ የትርጓሜ መንገድ 10 ቃላት የውጣ ይሰኛሉ፣ ኦሪትም ይባላሉ። ጌታችን በሉቃስ ወንጌል ከኦሪት አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍ ይቀላል እንዳለ፣ ስለዚህ 10 ቃላት በማቴዎስ ወንጌል የውጣ በሉቃስ ወንጌል ኦሪት እንደተባሉ እናስተውል። ንባብም ንግግርም ትእዛዝም ከቃል ይወለዳሉ ይገኛሉና። በአብና በመንፈስ ቅዱስ አካላዊ ቃል ኢየሱስ ክርስቶስ ተነግረው 10 ትእዛዛት በሁለት ጽላት ላይ ተጽፈዋልና። ስለዚህም አባቶቻችን ሊቃውንት የኢየሱስ ክርስቶስ የመጀመሪያ ስሙ የውጣ ነው አሉ። ጣዕም ያለው አፈ በረከት የሶርያው ሊቅ ቅዱስ ኤፍሬም የይሁዳና የሌዊ ልጅ በሆነች እመቤታችን ድንግል ማርያም ምስጋና ስለ ቀዳማዊ ቃል ከሴቶች ሁሉ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። ቅድስተ ቅዱሳን የተባለች ሁለተኛ ቀመር አንቺ ነሽ። በውስጧ በእግዚአብሔር ጣቶች 10 ቃላት የተጻፉባት ጽላተ ኪዳን አለ። ሳይለወጥ ካንቺ ሰው የሆነው ኢየሱስ ክርስቶስ መጀመሪያ ስሙን አስቀድሞ በየውጣ ነገረን። ይኸውም የመድኃኒታችን ስም ነው። ለሐዲስ ኪዳን አስታራቂ ሆነን በከበረ ደሙ ፈሳሽነትም ንጹሐን ወገኖች ምእመናንን አነጻቸው። የእመቤታችን ድንግል ማርያም ወዳጅ አፈ በረከት ቅዱስ ኤፍሬም እንዲህ አንብቦ ተረጎመልን። ጌታችን በቅዱስ ማቴዎስ ወንጌል የውጣ መልኳ ቅርጿ እንዲት ነው እንዳለም በእውነትም እስራኤላውያን 10 ሲሉ መልኳ ቅርጿ አንዲት የሆነች የውጣን ይጽፋሉ። የግዕዝ ቁጥር ቅርጹ 1 ቅንጣት እንደሆነ የአብና የመንፈስ ቅዱስም አካላዊ ቃል አንድ ነው፣ 2 3 አይደለም። ስለዚህ የኢየሱስ ክርስቶስ የስሙ መጀመሪያ የውጣ ነው ተባለ። ነባቤ መለኮት ዮሐንስም እንደተናገረ ቃል በመጀመሪያ ነበረ፣ ያም ቃል በእግዚአብሔር ዘንድ ነበር። ያም ቃል እግዚአብሔር ነበር፣ ይኸውም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ተፈጠረ። ከተፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም።
እግዚአብሔርም ብርሃን ይፈጠር አለ፣ ብርሃንም ተፈጠረ። ዳግመኛ ጠፈር ወይም ሰማይ ይፈጠር አለ፣ ጠፈር ተፈጠረ። ሶስተኛም እግዚአብሔር ምድር የሳር ቡቃያን ታብቅል አለ፣ እንዲህም ሆነ። ይህንና ይህን የመሰለውን ፍጥረት ሁሉ በቃሉ ፈጠረ። ስለዚህ ሁሉ በእርሱ ተፈጠረ። ከተፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም ብሎ ታኦሎጎስ ቅዱስ ዮሐንስ እንደተናገረ፣ ይኸውም ዓለማትንና ፍጥረታትን ሁሉ የፈጠሩበት የአብና የመንፈስ ቅዱስ አካላዊ ቃላቸው ነው። በሌላም የትርጓሜ መንገድ የኢየሱስ ክርስቶስ የመጀመሪያ ስሙ አማኑኤል ነው ተባለ። ትርጓሜ እግዚአብሔር ከኛ ጋር ማለት ነው። ነብዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ከኤርምያስና ከዳንኤል አስቀድሞ ትንቢት ተናግሮ ነበርና። ዳግመኛ ሁለተኛው ነቢይ ኤርምያስም እርሱ ጌታ ኢየሱስ ክርስቶስ መጥቶ ያድነናል፣ 12ቱ ሐዋርያትንም መርጦ በደብረ ዘይት ይቀመጣል፣ እኔ ሰው ሆኖ እንዳየሁት ብሎ ትንቢት ተናግሯልና። ሶርያዊ ቅዱስ ኤፍሬም ከቅዱስ ገብርኤል አንደበት ሰምቶ ዳግመኛ ኢየሱስ ይባላል፣ እርሱም ወገኖቹን ከኃጢአታቸው የሚያድናቸው መድህን ነው ብሎ ተናገረ። ሶስተኛም ነብዩ ዳንኤል እስከ ንጉሥ ክርስቶስ መቅደስ ትታነጻለች፣ ከዚህ በኋላ መስዋዕቱ ይሻራል ብሎ ትንቢት ተናግሮ ነበርና። ስለዚህም የኢየሱስ ክርስቶስ የመጀመሪያ ስሙ አማኑኤል ነው ተባለ። አማኑኤል ማለትም እግዚአብሔር ከኛ ጋራ ማለት ነው። እግዚአብሔርም የኢየሱስ ክርስቶስ ቀዳማዊ ስሙ ነው። እስራኤል ስማ ከግብጽ ምድር ያወጣው ፈጣሪ እኔ እግዚአብሔር ነኝ ብሎ በኦሪት እንደተናገረ፣ የጌታችን ሐዋርያው ይሁዳ ኢየሱስ ወገኖቹን በደስታ ከግብጽ አወጣ ብሎ እንደጻፈው፣ በዕብራውያን ቋንቋ ኤል ማለት ቀዳማዊ አምላክ ማለት ነውና፣ ስለዚህ የመጀመሪያ ስሙን በይወጣ ነገረን ተባለ። ይኸውም የመድኃኒታችን ኢየሱስ ክርስቶስ ደገኛ ስሙ ነው። ይህም ቃል እንደ መርቅያንና እንደ ወገኖቹ መናፍቃን አባባል ዝርው ቃል አይደለም። ዝርዋን ቃላት እንደሆኑ እንደ አእትሪኮን፣ እንደ ደቦርፎርኮንና አተርጋቦን እሊህ በአየር ላይ ተበትነው የሚቀሩ የመላእክት የሰዎችና የእንስሳት ቃላት ናቸው። የአብና የመንፈስ ቅዱስ ቀዳማዊ ቃል ግን አካላዊና የሚያድን ነው። ይኸው መድኃኔ ዓለም ኢየሱስ ክርስቶስ ነው። መልአከ ብስራት ቅዱስ ገብርኤል ለመንጋ ጠባቂዎች እረኞች እነሆ መድህን በዳዊት ሀገር ቤተልሔም ተወልዶላቸዋል፣ ይኸውም ቡሩክ ጌታ ክርስቶስ ነው ብሎ እንደነገራቸው፣ ስለ ቃልነቱም ጌታችን በመጽሐፈ ኪዳን የአብ ቃል ቀዳማዊ ወልድ ዋሃድን እናመስግነው አለ። ዳግመኛ አካላዊ ቃሉ በቅዱሳን አድሮ የሚኖር ነው አለ። ሶስተኛም የአምላክ ቃሉ የተከናወነ ነው አለ። በወንጌል ይህ የምትሰሙት ቃል የላከኝ የአብ ቃል ነው አለ። በኋላ የታላቅ ቃልን ሰማሁ ብሎ ስለ ቃል እግዚአብሔር ምስክር የሆነ ወልደ ነጎድጓድ ቅዱስ ዮሐንስ ስለ እርሱ ከኔ ጋር የሚነጋገረውን ቃል እሰማ ዘንድ ተመለስኩ። በተመለስኩም ጊዜ እነሆ 7 የወርቅ መቅረዞችን አየው። ከመቅረዞቹም መሃል የሰው ልጅ ነጭ ልብስ ለብሶ ነበር። ከአንደበቱም አሕዛብን የሚቀጣበት 2 አፍ ያለው ሰይፍ ነበር። እርሱም ምእመናንን በብረት ዘንግ ይጠብቃቸዋል። ባየሁት ጊዜ በግንባሬ ወደቅሁ፣ በእጁም አነሳኝ። አትፍራ፣ ፊተኛውን ኋለኛው እኔ ነኝ አለኝ አለ ብሎ መሰከረ። ስለ አብና ወልድ፣ ስለ መንፈስ ቅዱስ፣ ስለ መለኮታቸው አንድነት ጌታችን በቅዱስ ወንጌል ለቅዱሳን ሐዋርያት እኔና አብ አንድ ነን፣
እኔን ያየ አብን አየ። በሄድኩም ጊዜ ከአብ የሚወጣ ጰራቅሊጦስን እልክላችኋለሁ፣ እርሱም መጥቶ ሁሉን ያስተምራችኋል አለ። ስለ ብርሃንም አቡ ቀለምሲስ ቅዱስ ዮሐንስ ዳግመኛ ብርሃን ወደ ዓለም መጣ። ይኸውም ለሰው ሁሉ የሚያበራ የእውነት ብርሃን ነው። እርሱም በዓለም አለ፣ ዓለምም በእርሱ ተፈጠረ አለ። እርሱም በአካል ሦስት በመለኮት አንድ የሆነ እግዚአብሔር ነው። አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው። እርሱም የጽድቅና የሕይወት ብርሃን ነው። የአብና የወልድ የመንፈስ ቅዱስ ብርሃንነትም ሁለትም ሦስትም አይደለም። የተሰወረውን የሚተረጉም ቅዱስ ጎርጎርዮስና ሊቀ ጳጳሳት ሳዊሮስ እንደተናገሩ አንድ ብርሃን ነው እንጂ። በቀደመችው ሕገ ኦሪት ስለ ሰንበትና ስለ ክብሯ እንዲህ ተጽፏል። ከሕገ ኦሪት ሦስተኛ ትእዛዝም የሰንበትን ቃል ትቀድሳት ዘንድ አስብ አለ። 6 ቀን ሥራህን ሥራ፣ ግዳጅህንም ሁሉ ፈጽም። 7ተኛዋ ቀን ግን የፈጣሪ የእግዚአብሔር ሰንበት ናት። ምንም ሥራ አትስሩባት። አንተም ወንድ ልጅህም ቢሆን ሴት ልጅህም ብትሆን አህያህም ቢሆን በሬህም ቢሆን በአንተ ዘንድ ያለ መጻተኛም ቢሆን እግዚአብሔር በ6ቱ ቀን ሰማይና ምድርን ባህርንና በውስጡ ያለውን ሁሉ ፈጥሮ በ7ተኛዋ ቀን አርፎባታልና፣ ስለዚህም እግዚአብሔር 7ተኛዋን ቀን ባርኳታል፣ ቀድሷታል። ሰንበትን የማያከብር ሁሉ ፈጽሞ ይሞት። ሰንበትን በሻረው ስለ ጳድ እንደተደረገው ከዕለታት አንዱ እስራኤል በሰንበት ቀን እንጨት ሲለቅም ስለ ጳድን አገኙት። ይፈርድበትም ዘንድ ወደ መስፈናችሁ ነቢይ ሙሴ ወሰዱት። ነቢዩ ሙሴም ስለ ጳድ ፍርድ ወደ እግዚአብሔር አመለከተ። እግዚአብሔርም ለነቢዩ ሙሴ ሌላውን አይቶ እንዲፈራ ሰንበትን ሲሽር ያዩት የእስራኤል ወንዶች ሁሉ ከከተማ ውጭ አውጥተው በድንጋይ ጥሉትና ይወግሩት ዘንድ አዘዘ። በዚያም ይሞት አለው። በድንጋይም ደበደቡት፣ በዚያም ሞተ። ስለዚህ የእስራኤል ወገኖች ሁሉ ፈሩ፣ ሰንበትንም አከበሩ። ጌታችንም በወንጌል ኦሪትንና ነቢያትን ልሽራቸው አልመጣሁም ልፈጽማቸው ነው እንጂ አለ። ከ10ቱ ትእዛዛት አንዲቱን ታናሽ ናት ብሎ የሚያስተምር ከመንግሥተ ሰማያት ይወጣ ይሆናል። ከሕገ ኦሪት 3ኛው ትእዛዝም የአምላክን ሰንበት አክብር ትላለች። ስለዚህ የእግዚአብሔር ሰንበታትን ልናከብር ይገባናል። አባቶቻችን ቅዱሳን ሐዋርያትም ሰንበትን ማክበር እንዲገባ በሲኖዶስና በዲድስቅልያ ብዙ ጊዜ ጽፈዋል። ቀዳሚት ሰንበትም ሁለተኛዋ እሁድ ሰንበትንም ሁለቱን ሰንበታት አክብሯቸው ብለው አዘዋል። እግዚአብሔር ሰንበታትን አክብሮ ከቅዱሳኑም የተነሳ ፍሩ። ሰንበታትን ብታከብሩ የማከብራችሁ እኔ ነኝ ብሏልና። በትእዛዜ ብትሄዱ ሕጌንም ብትጠብቁ ሰንበቶችንም ብታከብሩ ሰማይ ዝናብ ለዘር ጠል ለመከር ይሰጣል። ምድርም የዘራችሁባትን ታበቅላለች፣ የተከላችሁባትንም ታጸድቃለች። የምድረ በዳ ዛፎችን ፍሬያቸውን ይሰጣሉ። ስለዚህ የ12ቱ ሐዋርያትና ሃይማኖታቸው የቀና የ318ቱ ሊቃነ ጳጳሳት ሁለቱንም ሰንበታት እንድናከብራቸው አዘውናል። ይልቁንም እሁድ ሰንበትን እንድናከብር አዘውናል። ይህችውም ወልደ እግዚአብሔር ወደኛ መጥቶ በእመቤታችን ማኅፀን የተጸነሰባት ሰንበተ ክርስቲያን ናት። እኛን ከመቃብራችን ያነሳን ዘንድ በእርሷ ከሙታን ተለይቶ ተነስቶባታል። በእርሷ ስለኛ ለአባቶቻችን ሐዋርያት መንፈስ ቅዱስን ላከባት፣ በሕያዋንና በሙታን ይፈርድ ዘንድ በእርሷም ቀን ዳግመኛ ይመጣል። ስለዚህም አባቶቻችን ሐዋርያት 318ቱ ሊቃውንቶቻችን ካህናት፣ ዲያቆናት ሁላችሁ ሕዝበ ክርስቲያን በእሁድ ሰንበት ሌሊት ወደ ቤተ ክርስቲያን ሄዳችሁ
የክብር ባለቤት እግዚአብሔርን ፈጽማችሁ አመስግኑት ሲል አዘዋልና። እንደ መላእክትም ዘምሩለት። ይልቁንም ካህናትና ዲያቆናት፣ መዘምራን፣ ሊቃውንት እስከ ዳግመኛው ምጽአት ድረስ እሁድ እሁድ አሸናፊ እግዚአብሔርን ፈጽሞ ከማመስገን አታቋርጡ። በዕለተ እሁድ ጠዋትን በቀናች ሃይማኖት ይጸኑ ዘንድ በበጎ ሥራም ሰንበትን ያከብሯት ዘንድ ምእመናንን አስተምሯቸው ብለው አዘውናል። የጳጳሳት አለቃ አትናቴዎስም እንደተናገረ ኑ የበዓላትን በኩር እናክብራት። ይህችም ቅድስት ሰንበተ ክርስቲያን ናት። በዕለተ ሰንበትም እረፉባት። እረፍታችሁ ግን በበሽታ እንደታመመ ሰው በመተኛት አይደለም፣ የዕለተ ሰንበት ወዳጆች እንሆን ዘንድ በመዓልትም በሌሊትም ተግቶ በማገልገል ነው እንጂ። እግዚአብሔርን ባሕረ እሳትን አሻግሮ ጻድቃንና ሰማዕታት ወዳሉበት መንግሥተ ሰማያት ያግባን ለዘላለሙ አሜን። አባቶቻችን ሐዋርያትም የቤተ ክርስቲያንን ሥርዓት ሰሩልን። የፋሲካ በዓል የሚከበርበትን ዕለት ለክርስቲያን ማወቅ ይገባዋል። በ14ኛው ሰርቀ ሌሊት የአይሁድ ፋሲካ ካለፈ በኋላ ነው እንጂ በሌላ ቀን አስቀድመን በዓለ ትንሣኤን ለማክበር አንሳሳት። ክርስቶስ በደሙ የዋጃችሁ የተወደዳችሁ እናንተ ክርስቲያን እንደ ዕብራውያን አቆጣጠር መጋቢት 25 ቀን 21 ሰርቀ ሌሊት ጠብቃችሁ የፋሲካ በዓልን አክብሩ። ይኸውም የጌታችን ኢየሱስ ክርስቶስ የትንሣኤው በዓል ነው። የክርስቶስ ፋሲካ ከስሑታን አይሁድ ፋሲካ ጋራ በአንድ ቀን እንዳይውል በከፍተኛ ጥንቃቄ በዓለ ፋሲካን አክብሩ። አባቶቻችን ሐዋርያት ይህንን በመጽሐፈ ዲድስቅልያ እንደጻፉልን፣ ዳግመኛም አባቶቻችን ሐዋርያት በመጽሐፈ ዲድስቅልያ በቤተ ክርስቲያን ውስጥ በተሰበሰባችሁ ጊዜ እናንተ ኤጲስቆጶሳትና ካህናት እንደ ብልህ መርከበኛ በበጎ ጎዳና ይሄዱ ዘንድ ምእመናንን አስተምሯቸው። ዲያቆናትም እንደ ዋናተኞች ሆኑ። በረኞችም ወንዶች በሚገቡበት በር ቆመው ምእመናንን እያንዳንዳቸውን በእውነትና በንጹህ በየቦታቸው አሳልፏቸው። ዲያቆናዊት ሴትም ሴቶች በሚጸልዩበት ቦታ ለብቻቸው ታሳልፋቸው። ሕዝቦችም በፍጹም ፍርሃት ይቁሙ፣ ሴቶችም ለብቻቸው በጸጥታ ይቁሙ ብለው አስተምረዋል። የኤጲስቆጶሱ መንበር የተሸለመ ይሁን። ካህናቱም በቀኝ በግራው ይሰለፉ። ዲያቆናትም ለተልእኮ ተዘጋጅተው ቀሚሳቸውን ታጥቀው ይቁሙ። አንባቢዎችም ከፍ ባለ ቦታ ላይ ቆመው የኦሪትንና የነቢያትን የኢዮብንና የሰለሞንን መጽሐፍ ያንብቡ። ከዚህ በኋላ ከመጽሐፍተ ሐዲሳት ከግብረ ሐዋርያት ተወዳጁ ቅዱስ ጳውሎስ ወደ አብያተ ክርስቲያናት ከላካቸው መልእክታት ያንብቡ። ዲያቆኑም ተነስቶ በመዝሙረ ዳዊት ይዘምር። ካህኑም ማቴዎስና ማርቆስ፣ ሉቃስና ዮሐንስ ከጻፉት ቅዱስ ወንጌልን ያንብብ። ቅዱስ ወንጌል በሚነበብበት ጊዜ ካህናትና ዲያቆናት፣ ሕዝቡ ሁሉ በታላቅ ፍርሃት ይቆሙ። እስራኤል ሆይ ዝም ብለህ አድምጥ የሚል ጽሑፍ አለና ኤጲስቆጶሱም ወይም አምላክ ያጻፋቸውን የመጽሐፍትን ትርጓሜ የሚያውቅ ካህን ምእመናን በቀናች ሃይማኖት ጸንተው በጎ ሥራን አብዝተው ይሰሩ ዘንድ ቅዱስ ወንጌልን ተርጉሞ ያስረዳቸው። አባቶቻችን ቅዱሳን ሐዋርያትም መጽሐፍተ ብሉያትን ጽፈው አስረክበውናል። እሊህም የኦሪትና የነቢያት መጽሐፍት ናቸው። እሊህን ሁሉ ጽፈው ለታላቁ ደቀ መዝሙር ቅዱስ ቀለሜንጦስ አስረከቡት። አባቶቻችን ቅዱሳን ሐዋርያትም ቃላቸውን በመፈጸም የዘላለም ሕይወት እናገኝ ዘንድ 81 መጽሐፍትን ተቀብለን እንድንመራባቸው አዘዙን። 27ቱ መጽሐፍተ ሐዲስ፣ 4ቱ ወንጌላውያን የሐዋርያት መልእክታት ናቸው።
የንጽሕት ድንግል ማርያም ልጅ አሸናፊ ወልደ እግዚአብሔር ሰው መሆንና ምን ዘንድ በቀናች ሃይማኖት እንድንጸና ያስተምሩናል። ስለ ሕንጸተ ቤተ ክርስቲያንና ስለ ሥርዓት ሁሉ ግን ጌታችን ከቅድስት ትንሣኤው በኋላ ለአባቶቻችን ሐዋርያት በሁለቱ መጽሐፍተ ኪዳን አስተማራቸው። አባቶቻችንም ሐዋርያት አራቱን ክፍል መጽሐፍተ ሲኖዶስን ጻፉልን። እሊህም በአራቱ ወንጌላት አምሳል ትእዛዘ ግጽው፣ አብጥሊስና ሥርዓተ ጽዮን ናቸው። ዳግመኛም መጽሐፈ ዲድስቅልያንና መጽሐፈ ቀለሜንጦስን ጻፉልን። በሊህ ስምንቱ መጽሐፍት የቤተ ክርስቲያን ሥርዓት ሁሉ ፈጽመው ወስነው ደነገጉልን። በሊህም በስምንቱ መጽሐፍተ ቀኖና ከጌታችን ኢየሱስ ክርስቶስ ዕለተ ጽንሰት ጀምሮ እስከ በዓለ ልደቱ፣ ጥምቀቱ፣ በዓለ ትንሣኤውና በዓለ ዕርገቱ ድረስ የቤተ ክርስቲያንን በዓላትና ከብር ዘንድ አዘዙን። ዳግም ምጽአቱንም እንድናስበው አስገነዘቡን። በሊህም በስምንቱ መጽሐፍት የካህናት ማዕረግ ከሊቀ ጳጳሳት ከኤጲስቆጶሳት ጀምሮ የቀሳውስትንና የዲያቆናትን የሕዝበ ክርስቲያኑን ሥርዓታቸውንና ቀኖናቸውንም ሁሉ ለይተው ጽፈው አስቀመጡልን። እኛም ኦርቶዶክሳውያን ክርስቲያናት 81ዱን መጽሐፍት ነቢያትና መጽሐፍት ሐዋርያትን ተቀብለን አጽንተን ያዝናቸው። ሃይማኖታቸው የቀና 318ቱ ሊቃነ ጳጳሳት ጽፈው እንዳዘዙን። የቤተ ክርስቲያን ጠላቶች መናፍቃን ግን እነዚህን 8ቱን መጽሐፍ በሙሉ አይቀበሉም። መናፍቃኑ እሊህን 8ቱን የሃይማኖትና የሥርዓት መጽሐፍት መጽሐፍተ ኪዳን፣ መጽሐፍተ ሲኖዶስ፣ መጽሐፈ ዲድስቅልያንና መጽሐፈ ቀለሜንጦስን ካልተቀበሉ የጌታችን ኢየሱስ ክርስቶስ በዓለ ልደቱን፣ በዓለ ጥምቀቱንና በዓለ ትንሣኤውን በየትኛው መጽሐፍ ለይተው አውቀው ያከብራሉ? የሊቃነ ጳጳሳትንና የኤጲስቆጶሳትን የካህናትንና የዲያቆናትን የማዕረጋቸውን ሥርዓት የወንዶች ምእመናንንና የሴቶች ምእመናትን ሥርዓታቸውን ቀኖናቸውን ሁሉ በየትኛው መጽሐፍ ለይተው ያውቃሉ? የቤተ ክርስቲያን ሥርዓት ሁሉ እያንዳንዱ በአራቱ ወንጌላትና በሌሎችም የሐዋርያት መልእክታት ተለይቶ አልተጻፈምና በመጽሐፈ ኪዳንና በመጽሐፈ ሲኖዶስ በመጽሐፈ ዲድስቅልያና በመጽሐፈ ቀለሜንጦስ ተጽፏል እንጂ። የክርስቲያን ወገኖችኛ ኦርቶዶክሳውያን ግን 81ዱን ቅዱሳት መጽሐፍ ተቀብለን እንመራባቸዋለን። 12ቱ ሐዋርያትና ሃይማኖታቸው ቀና 318ቱ ሊቃውንት እንድንቀበላቸው ወስነው አዘዋልና። ሕግና ሥርዓት የቀናች ሃይማኖትን ልታውቅ ከወደድክ የመጽሐፍትን ኃይለ ቃል አንብብ፣ ትርጓሜያቸውንም መርምር። የጠቢባንን ዕውቀትና ትምህርት ልትረዳ ከፈለግ ከኢዮብና የሰለሞን የሲራክ መጽሐፍት አሉልህ። ጥበብን የተመሉ መጽሐፍት እንዲህ ናቸው፣ በእነሱ ዘንድ ዕውቀት ታገኛለህ። ከመምህራን ሁሉ እሊህ መጽሐፍት መምህራን ዕውቀትን ያበዛሉና ትምህርታቸው ሁሉ የአምላካችን የእግዚአብሔር ቃል ነውና እርሱም ከጠቢባን የበለጠ ጥበበኛ ነው። ማህሌት ከወደድህ መዝሙረ ዳዊት አለልህ ዘምር። የፍጥረታትን ሁሉ ዜናና የቀደምት አበውን ዜና ልደት ልታውቅ ተፈለግ መጽሐፈ ኦሪትን አንብብ። የነገስታቱን ዜና መዋዕል ልታውቅ ከፈለግ መጽሐፈ ነገሥትን አንብብ። የሱባኤያትን ቁጥር የዕለታትንና የዓመታትን ቀመር ልታውቅ ከወደድክ የአባቶቻችን የነቢያትን መጽሐፍ አንብብ። ከክፉ ሥራ ከከንቱ ነገርና ከሰይጣን ትምህርት እንግዲህ ራቅ። እሊህም የነቢያት ሐሰትና የካህናት ጣዖት መጽሐፍት ናቸው። አንተ ግን ቅዱስ ወንጌልንና የሐዋርያትን መጽሐፍት ሁሉ እያነበብክ ተርጉም። ይህንን ያደረግህ እንደሆነ ከሰይጣን ወጥመድ ሁሉ
ራስህንና የሚሰማህንም ሁሉ አዳን። መድኃኒታችን ኢየሱስ ክርስቶስ ኦሪትንና ነቢያትን ሊፈጽማቸው በዳግም ሕግም ያለውን ማሰሪያ ሽሮ ወደ መንፈሳዊ ትምህርት ሊመልሳቸው ነው እንጂ ሊሽራቸው አልመጣምና። በኦሪት ዘዳግም ያለውን ማሰሪያ ፈቶ አስወግዶም ሽሮ ወደ መንፈሳዊ ትምህርት ሊመልሳቸው ነው። ስለዚህም ጌታችን ኢየሱስ ክርስቶስ የደከማችሁና ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እያለ ይጠራቸዋል። አንተ ክርስቲያናዊ ሰው ሆይ ኦሪትንና ነቢያትን ወንጌላትንና የሐዋርያትን መልእክታት ብትመለከት ሕግና ሥርዓትን ታውቃለህ፣ የቀናች ሃይማኖትንም ትረዳለህ። እግዚአብሔርን በየዘመናቸው ደስ ያሰኙት እውነተኞችና ደጋጎች ነገሥታት ምን ያህል እንደሆኑ ታስተውላለህ። ስለዚህም የዘላለም ሕይወት አገኙ። ዳግመኛ ባለማወቃቸው እግዚአብሔርን የካዱት ክፉዎችና አመፀኞች ነገሥታት ምን ያህል እንደሆኑ ታውቃለህ። ስለዚህ እግዚአብሔር ፈርዶ ባመጣባቸው መቅሰፍት ጠፉ፣ ተደመሰሱ። አንተ ክርስቲያናዊ ሰው ግን ቅዱሳት መጻሕፍትን ማንበብ አዘወትር፣ እነሱ እግዚአብሔርን ወደ ማወቅ ልብህን ይመሩታልና። አምላከ ምሕረት እግዚአብሔር በነቢያትና በሐዋርያት ትምህርት ያጽናን። ስለ እመብርሃን ድንግል ማርያምና ብዙዎችን ስለሚያድን አማናዊ ቁርባን ቅዱስ ሥጋውና ክቡር ደሙ ብሎ መንግሥተ ሰማያትን ያወርሰን ለዘላለሙ አሜን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚች የወርሃ ግንቦት 29 ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን እመቤታችን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ የልደቱ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘውን ይህንን ድርሳን በስመ መንግሥቴ ቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘረ ያዕቆብም የቅድስት ሥላሴን ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከምትሆን እመቤታችንም የኢየሱስ ክርስቶስን ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች በቀናች ሃይማኖትም ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትንም የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴቶች ሕዝበ ክርስቲያን ላከው። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት የተመረጣችሁ ሁላችሁ መነኮሳት፣ የነቢያት ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርት፣ የ318 ኤጲስቆጶሳት የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያን ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችና ሴቶች በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት ይሰግዱ ዘንድ ለዕፀ ሕይወት የክርስቶስ ቅዱስ መስቀል ክብር ሰጥተው ይሰግዱ ዘንድ ለሁላቸው ሊቃነ መላእክትና ጻድቃን ለሰማዕታትም በየማዕረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ የቅዱስ መስቀሉማ አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን ለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ዳግመኛ አምላክን ለወለደች ለእመቤታችን ድንግል ማርያም የአክብሮት ስግደት እንሰግዳለን።
እንደ ቅዱስ ገብርኤልና እንደ ንዕድ ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና ለአሸናፊ ልጇ ክቡር በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ መጥምቅ ክብርንና ምስጋናን ስግደትንም እናቀርብለታለን። ሶስተኛም ነቢዩ ቅዱስ ዳዊት የጌታችንን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለሁላቸው ሊቃነ መላእክት፣ ለጻድቃን፣ ለሰማዕታት ሁሉ በመስገድም የጸጋ ክብርን እንሰጣለን። ሊቃነ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ፣ መስፍኑ አብድዩም ለሊቀ ነቢያት ኤልያስ እንደሰገደ፣ ስመ መንግሥት የቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘረ ያዕቆብ ለንጽሕት እመቤታችን ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዝኩ። ከአራቱም ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸው ንጉሡ የተናገረው እውነት ነው ይሁን ይደረጋሉ። አምላከ ምሕረት ጌታችን እግዚአብሔር ወልድም በዚያች የዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃን ሰማዕታት ብሎ ይቅር ይበለን፣ ሰማያዊትና ዘላለማዊት መንግሥቱን ያወርሰን፣ አሜን። ግንቦት 29 የሚከበሩ ዓመታዊ ቅዱሳን በዓላት አባ አፍጼ ከ9ኙ ቅዱሳን፣ አባ ጉባ ከ9ኙ ቅዱሳን፣ አባ ስምዖን ገዳማዊ፣ አባ ይስሐቅ ጻድቅ። ወርሃዊ በዓላት የፈጣሪያችን ኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ ጻድቅና ሰማዕት። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት ያደራ በኩራት ልጆች፣ የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። ይህንን መንፈሳዊ ድምፅ የምትሰሙ በሀገር ውስጥ ያላችሁ፣ በተለይም ከሀገር ውጭ በስደት በሥራ ላይ በተለያየ ሁኔታ ውስጥ ሆናችሁ የምታደምጡ በየዕለቱ የቅዱሳንን ታሪካቸውን፣ ተአምራት፣ ገድላት፣ ድርሳናት እንዲሁም ስንክሳር የምናቀርብ መሆኑን እንገልጻለን። ይህንን መንፈሳዊ ቻናል እንዲቀጥልና ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር መንፈሳዊ ድጋፋችሁ አይለየን። በተለይም በተለያየ ሁኔታ ውስጥ ሆነን የምናዘጋጀው ለብዙ ሕዝበ ክርስቲያን እንዲደርስ የእናንተ ትጋት ወሳኝ ነውና። አቅራቢና አዘጋጅ ዲያቆን ቤተ ማርያም